የገለጠ ነው ለወራት ድኛለው ጌታ ልቤ ለውጦታል አልክ ችግር እንደፈጣን ሎተሪ ሲፍቅ ግን ያው ብልግና ነው የተገለጠው በነገር ላይ ጠላት አይደለም የኔ ጠላት የሚጋልብ ሰይጣን እንጂ አንተ አይደለም ውጋዬ ከሰው ጋር ሆኖ አያውቅም ከርኩሳን መናፍስት ጋር እንጂ ስለ ፈለከው ነገር ብታወራ መልስ አልሰጥህም ክርስቲያኔን አብኳኳዋለሁ ካልክ ግን ያኔ ብቅላለሁ አየ ምን እንዳልኩክ የፈለከውን ብትለኝ በግል ብትሰድበኝ በግል ብታዋርደኝ ምንም አልልህም ብያለሁ ክርስቲያኔን ስታብኳካው ካየው ግን ብቅላለሁ አንተ አይደለም ዓለሙን ሁሉ የምፈራ አይደለም ልታስፈራራ አትሞክር ኪሳራ ነው ያበደ ሰው እንደሚያሳብደኝ አይዋለሁ ናና ሞክረኝ አልኩት ይሄንን ነው በቃ ያልኩት በቃ ይሄንን ያልኩትና እኔ የፈለገውን ዮኒ ማኛ ቢናገር ምንም እንደማልለው ነግሬዋለሁ ክርስቲያኔ ላይ ወንጌል ላይ ከመጣ ግን አልሰማህም ብየዋለሁ ለከፈሉ ላልከው እግዚአብሔር ይገስጽ እኔ በልጆቼ እምላለው ማንንም አላደረገም እምጠብቀው ሰው አይደለም ክርስቲያኔ ስትል ሰሞሽ አሺሻም ሌባ የነበርክ ዮናታን የደረሰልነ ምን ታሪክ አለ እንደ አንተ አይነት ክርስቲያናም ኖሮ ያቅ ደግሞ ይቀጠቅጡሻል ታርፊዋለሽ አለኝ ከዛስ አልበሰልክም አልኩት ከዛ ውሸታም ተከፍሏል ብላል አይንህን በጨዋጥበህ በአደባባይ ተከሳለ እግዚአብሔር ይገስጽ አለ ይሄ ነው የኔና የሱ የመጨረሻ የስንብት እንትን እና ቃል እንደገባውልህ ነው ያደረኩት እኔ አዲስ ነገር አላደረኩም ምን ብዬክ ነበር እኔን እንደፈለክ መሳደብ ትችላለህ ምክንያቱም ነፃ ገበያ ነው እዚ ቲክቶክ ላይ ማንንም ሰው ተነስቶ ቪዲዮ ይሰራባል ያዋርዳል የፈለገውን ይላል እኔ ችግር የለብኝም ምን አልኩ ግን ክርስቲያኔን ግን ከነካ በወንጌል ላይ ግን ከመጣ አለቅህም ብቅላለው ብዬ ነበር አያ በወንጌል ላይ ነው ወንጌል ይዘግዘቃል ከኔ አሁን መልስ የሰጠው በግል ላይ አይደለም ቅርብ ጊዜ ሰድበኛል ለምሳሌ ቪዲዮዎች አሉኝ እጄ ላይ የሰደብክበት እኔን ማለት ነው አሁንም ስትሰድበኝ ነበር ሰዎች ሜንሽን ያደረጉኝ ነው በየቪዲዮክ ላይ እና እሱሱ ማተራ ያደርግ አንተኔን መሳደብክ ማለት ነው የፈለከውን ብትል ያን ያህል ብዙ ለውጥ አታመጣ ወንጌል ባናቱ ይተከል የምን ወንጌል ነው መጣው በዚህም ጉዳይ አልናገርም ያው ንስሐ ገብቻለሁ ስላልክ ማለት ነው ግን አሁንም የምነግርክ ወንጌሉን የሰማህበት ቦታ ራሱ ትክክል አይደለም የከበውክ ሰዎች የምር ለውጥህንና መዳንህን የሚፈልጉ ሰዎች አይደሉም በተሳዳቢነት የሰበሰብከውን ዝና ለራሳቸው ዓላማ ለመጠቀም ብቻ ነው የሚፈልጉት አይደለም አንተ ራሱ ቀለም ወርቅ አይተንፍሱ እንኳን ሲሳደብ ለማረም ድፍረት ያላቸው ሰዎች አይደሉም ገስትክ ላይ የገቡት ቀለም ወርቅ አይተንፍሱ የማይሳደው የለም ኦርቶዶክሳውያንን ይሳደባል ራሱ ሉተራውያንን ይሳደባል መካነ ኢየሱስን ይሳደባል መሰረተ ክርስቶስን ይሳደባል ግለሰብ ይሳደባል በጣም ብዙ ሰዎች የሚያዋርድ ሰው ነው አንድም ሰው ግን ማይኩን ከፍቶ ታው ይሄ ልክ አይደለም ይሄ ክርስቲያን አይደለም ይሄ መጽሐፍ ቅዱስ አይፈቅደውም የሚለው ደፋር ልቡ ያለው ሰው የለም ለምን የግብዞች ስብስብ ስለሆነ ዛጋ ያለው እነሱ እንደ ስራ ነው የያዙት ማለት እንደ ስራ አይኖ አንተም እንደ ስራ እንዲያስቋቃለው ለዚህ ነው ላይቭ ላይ የማጠፉት ሰው ለማዳን አይደለም ሰው ለማስመለጥ አይደለም የሆነ ለመለወጥ የሆነ የሚያንገበግብ ህይወትን የሚቀይር ነገር ስላላችሁ አይደለም ላይቭ ላይ 24 ሰዓት ያላችሁ የሚያንገበግብ ኑሯችሁን የሚያንገበግብ ሐሳብ ለዚህ ምስኪን ህዝብ በማቀበል የራሳችሁን ህይወት ለማደላደል ብቻ ነው የተቀመጣችሁት አብዛኞቻችሁ ለዚህ ነው ኛ ላይቭ ላይ ሳንገባም ስንቀር እናንተ አላችሁ ሰኞ አላችሁ ማክሰኞ ሮብ አላችሁ ሐሙስ አላችሁ አርብ አላችሁ የወንጌል ሸክም ኖሮ እግዚአብሔር እንደው የሚናገርበት ድምጽ ስላለው አይደለም ላይፋችሁን ነው ያቀናችሁ ያለው እሱ ላይም ችግር የለብኝም እናንተ ቢደላደልላችሁ ቢመቻችሁ ቢደላችሁ ደስ ይለኛል የውሸት ስለምታደርጉት ነው እንጂ ባለፈው አይተናችኋል ለምሳሌ
ፍራኦል የሚባለው ሰውዬ ቤት ገብቶ ስለ ሰዓት ያወራሉ እቺ ሰዓት እንኳን ስጦታ የሰጠችኝ ባለቤቴ ናት የሰጠችኝ ዋጋዋ ስንት እንደሆነ አላውቅም እንኩ ሴቭ አርጉና ስንት እንደሆነ ንገሩኝ ብዬ እንደዚህ አላስጠጋላችሁ ምክንያቱም እኔ ኮተቲዝም የሚባል ሃይማኖት ተከታይ አይደለም ኮተቲዝም የሚባል ሃይማኖት አለ እዚህ ሶሻል ሚዲያ ላይ ቁሳቁስ የሚያሳዩአችሁ ሽቶ የሚያሳዩአችሁ ይሄ ልብስ በዚህ ብር ነው የገዛውት የሚሏችሁ ግን መስቀልን ይዘናል ወንጌልን ይዘናል የሚሉ ሲዘምሩ መታዩአቸው ጌታ ተገለጠልኝ ተነጠቄ አሜሪካ ገባው ቪዛ እንዴት እንደተሰጠኝ አላቅም ብለው አንተናቸው ህይወታቸው በጣም ተአምራዊ እንደሆነ ይነግሯችሁና ከእግዚአብሔርና ከክርስቶስ ህይወት አወርደው ቁሳቁሳዊ ያደርጓቸዋል እንቁልልጭ የሚሏችሁ ኪሳቸው ገባ በሚሉት ገንዘብና እጃችን ላይ አለ በሚሉት ቁሳቁስ ዓለምን ይናቁ ማቴሪያሊዝም ልክ ማቴሪያሊዝም እኔ ኮተቲዝም ነው ማለት ማቴሪያሊዝምን በእኛ ስናመጣው ኮተቲዝም ሃይማኖት እኮ ነው ኮተቲዝም ታውቃላችሁ ኮተቲዝም ይባላል ቁሳቁስ ነው የሚያሳያችሁ ቁሳቁስ ነው የሚያሳዩአችሁ በክርስቶስ የተገኘውን ውስጣዊ እረፍት ሳይሆን ውስጣዊ ሰላም ሳይሆን እነዚህ ሰዎች የሚነግሯችሁ ቁሳቁስ ነው የሚነግሯችሁ ለዛ ነው ፍራኦልና ነቀለም ወርቅ በተሰበሰቡበት መድረክ ላይ እዩ ጩፋ ዘይት መሸጡ ታዲያ ምን ችግር አለው በምን ታዲያ የቴሌቪዥን ይክፈል የሚሉት ለዛ ነው በምንም ሰበብ ገንዘብ ይገኝ እንጂ አይናቸውን አጥበው ሁሉም አሁን እየተገለጡ ነው ዝምተኛ የሚመስሉት ምን ያህል ተሳዳቢ እንደሆኑ ያያዩአቻቸው ነው እና እኔ እዚህ ሚዲያ ላይ ያልሰደበኝ አለ እንዴ ስፔሻሊ ፕሮቴስታንት ግን ምንም ብያቸው አላውቅም ምክንያቱም አቃቸዋል አብዛኞቹን ያሰተኛ ጠንቋዮች ተከታይ እንደሆኑና አዝነላቸዋል ቪዲዮ ሲሰሩብኝ አዝነላቸዋል ዳኒ አንድ ቁጥር ጻፍ ሞዴሬተር ስጠኝ አሁን ያየሁት ቴክስትን አንድ ቁጥር ጻፍ ብለዋል አየ የጌታ ስትሆን እንደዛ አቤላ ቡና እርግጠኛ አልሰራም በጌታ እኔ ከዛሬ ጀምሮ ጴንጤ ያሉና አቡና በኔ ቪዲዮ ካልሰራ ይሄንን ወሬ የሚያወራው ዮኒ ማኛ ቪዲዮ እንደሰራውበት ስለሚያቀ እኔ ኦርቶዶክስ ሆናለሁ አቡና ቪዲዮ ካልሰራብኝ ይላል አየ ክርስቲያና ላንተ እንደዚህ ቀላል ነው ኦርቶዶክስ መሆን ላንተ ያንድ አቡና ቪዲዮ መስራት አለ መስራት ጉዳይ ነው የህይወት ጉዳይ አይደለም ትምርት አይደለም የምትፈትሸው ህይወት አይደለም የምታየው ከጴንጤ ወደ ኦርቶዶክስ ለመሄድ ላንተ ቀላል እንደውም ከቤትህ ወጥተህ የሆነ ሱፐርማርኬት መሄድ እቃ መግዛት ይከብዳል ምክንያቱም ከቤት የምትወጣ ሰው አይደለም ያንዳንዱ ዓለምክ የተመሰረተው ሞባይልክ ላይ ስለሆነ መንገድ ላይ ወክ የምታደርግም አይነት ሰው አይደለም እውነቱን ለመናገር ወክ አድርግ መንገድ ላይ አንተ ብቻ ሳይሆን ቀለም ወርቅ አይተንፍሱ ወክ አድርግ እውነቱን ልንገራችሁ ወክ አድርጉ እንዴት እንደተዝረጠረጣችሁ አይታችኋል ሰውነታችሁ ፊዚካሊ አቢዩዝ አድርጓችሁታል ይሄ እግዚአብሔር የሰጣችሁ መንፈስ ቅዱስ ማደሪያ የሆነውን ቅዱስ የተደረገውን ሰውነት አቢዩዝ አድርጋችሁታል አንተ ስለ ቤታየው ሰርጀሪ ምናምን ታወራለህ አንተም ግን ጸጉርን ሰርጀሪ ያሰርታል ይሄ ተራ ጉዳይ ነው አየ ምን ያህል ሴቶቹን እንደምሰድባቸው አንዲት ሴት ደግሞ አለች ከፍራኦል ጋር የተጣላች ልጅ ስላለ መውለዷ ተሰድባታለ ደጋግመ ልጅ ስላለ መውለዷ ደርቀሻል እንትን ሆነሻል ተላለ ሴቶቹ ልጅ ያልወለዱ ሴቶች ልጅ አልወለዱም ተላለ ልጅ መውለድና ለመውለድ የፈጣሪ ስጦታ ነው ታቃለ ሃናኮ ያለቀሰች ልጅ አልነበራት መጽሐፍ ቅዱስን መታመን ከሆነ ምክንያቱም ልጆች የእግዚአብሔር ስጦታዎች ናቸው ሰዎች በተለያየ ምክንያት መካል ሊሆኑ ይችላል ምን አይነት ጭካኔ ይልክ ተፈጥሮ የከለከላቸው አንድ ነገር ባለበት አንተ መልሰ ግን ሰዎችን ልጅ ስላለ መውለዳቸው እንኳን ይሄን ክርስቲያን ኮንክ በኋላ ዳንያ ይቻላል ይሄን ክርስቲያን ኮንክ በኋላ ያደረከው ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል ሳላቅ ባለማመን ስላደረኩት ምህረትን አገኘዋል ሐዋርያው ቅዱስ ጳውሎስ በገላትያን መጽሐፍ ላይ ማለት ነው ሳላቅ ባለማመን ስላደረኩት ቅመል ሊሆን ይችላል ኃጢያት አደር ኢቭን ገለ ሊሆን ይችላል ክርስቶስን ከማመን በፊት እግዚአብሔር ምህረት ያደርጋል
ኃጢአት ሰርተ ሊሆን ይችላል ትዳር ላይ ማቅጠ ሊሆን ይችላል እግዚአብሔር ምህረት ያደርጋል ከንትኑ በፊት ስላደረከው ከማመን በፊት ጌታን ከማወቅ በፊት ያደረከው አሁን ግን እንዴት አንድ ሰው ምን አይነት ጨካኝ ቢሆን ነው ተፈጥሯዊ ልጅ የሌላቸውን ሴቶችን አውጥተክ የምትሳደው ይሄ ክርስቲያን ኮንክ በኋላ ያደረከው ነው የትኛው ቀለሜ ነው መጥቶ የመከረክ ስህተት ነው ይሄ ያለክ ማለት 8 ወር ክርስትና ውስጥ ቀላል ነው 8 ወር ክርስትና ውስጥ የኔ ልጅ 8 ወር ሲሞላት በግሯ መሄድ ለምዳለች የኔ ልጅ 8 ወር ሲሞላት ፊዚካሊ ለውጥ አምጥታለች እጻን ልጅ ነው ማለት ግን አየ ምን አይነት ጨካኝ አረመኔ ውስጥ አረመኔነት እንዳለ እንድታቅ ብዬ ነው ይሄ ደግሞ የዳነ ሰው ማንነት አይደለም እየሰከሱክ ነው ተሰብስበው ምክንያቱም የነሱ እንጀራ ነው የነሱ የኛ ውጤት ነው የሚል ማስታወቂያ ነው የሚሰሩት እነ ቀለም ወርቅ አይተንፍሱ እኛንን ያዳን ነው እኛንን የታደግ ነው እኛ ወንጌል እየሰራን ነው ብለው ለሚያያቸው አውሮፓና አሜሪካ ላለ ስልኬ ግሏል ሲሉ ብር ለሚልክላቸው ተላላ ህዝብ አንተን ነው የሚያሻሽጡ አንተም ብልጥን እነሱን በመጠጋት ለነሱ ስልክ መጋል የስልክ ግዢ ምላሽ የሚሰጣቸው አውሮፓና አሜሪካ ያለን ተላላ ጴንጤ አብራቸው ለማለብ ነው የተጠጋቸው ምንድነው ጉዳዩ ዊን ዊን ሲቹዌሽን ነው አንተም ተጠቃሚ ነህ እነሱም ተጠቃሚ ነው እነሱ አንተን ያሻሽጡና እኛ በእኛ በኩል ዳነ በእኛ በኩል ወንጌል ተሰራ ይሁት ይሄ ሰውዬ ተሳዳቢ ነበር አሁን ግን በሰጠህ ልጅ እንቁልልጭ የተላለ ሴቶቹ ይሄ ጭካኔ ነው ወንጌል አይደለም ወገኖች ጭካኔ ነው ወንጌል አይደለም ጭካኔ ነው ወንጌል አይደለም ይሄ አረመኔነት ነው ወንጌል አይደለም እውነቱን ልንገር የፈለከውን አረመኔ መሆን ትችላለህ ሞለድ ፈልጋ ያልወለደችን ሴት ግን ስላለም ወለዷ የመሳደብ ያክል ፈጣሪዋን እንድታማር የሚያደርግ በጣም ጭካኔ የለም በጣም አረመኔነት ነው ይሄ ደግሞ የዳነ ክርስቲያን አያደርገው እንኳን የዳነ ክርስቲያን ጤነኛ አስተሳሰብ ያለው ኤቲስት ይሄን አያደርግ ምክንያቱም ሞለድ አለሞለድ እኛ ኮንትሮል የምናደርገው ጉዳይ አይደለም እውነቱን ልንገር እኔ ኮንትሮል አላደርገው እኔ አሁን ልጅ አለኝ ሁለት ልጆች አሉኝ እግዚአብሔር ይመስገን ግን እኔ አይደለም ኮንትሮል ያደረኩት እግዚአብሔር ምህረት አደረገልኝ ሰጠኝ እግዚአብሔር የሚከፍተውን የሚዘጋውን ማህፀን ጠቅሰ ሴቶችን ስላለሞለድ ስትሰድብ ነው ያመሸው እኔኮ በጣም ነው የሚገርመኝ ማለት እኔ ነውር ያደረኩ ቀን መንፈስ ቅዱስ ይወቅሰኛል አንዳንድ ጊዜ መንፈስ ቅዱስ ህሊኔ አንዳንድ ጊዜ ይወቅሰኛል መንፈስ ቅዱስ ግን ልክ ካለ ማድረጌ በፊት ካደረኩም በኋላ ለውስጤ ይመሰክርልኛል ምክንያቱም የዳንኩ ክርስቲያን ስለሆንኩኝ አየን ያልችልም አሁን ዛሬ ሙልጭ አድርጌ ነግሬ ከዛ በኋላ ኢየሱስ ያድናል ምናምን አለለም አሁን እየሰደብኩ አይደለም እውነቱን እየነገርኩ ነው ማን ነው ብራዘር እቺ የምትሸከመው አህያ ማናት ዳንዬ እቺ የምትሸከመው አህያ አልኩኝ የምትሸከመው እንስሳ አህያ ነው አይደል ስማ እና አህያ ማለት ስድብ እንዳልሆነ እንድታስታውስ ብዬ ነው ባለጌ ስለሆንክ ማለት ነው ብልግና ደግሞ ከነሱ አቅም በሆነ ህሊናቸው በሚሰባብራቸው በጉድለታቸው በኩል ሞለድ ባለመቻላቸው የመጣ ማለት ነው ካንጋሮ እውነት ነው እና እኔ እውነቱን ብቻ ነው የነገርኩ ልክ አለመሆንን የነገርኩ ልክ አለመሆንን ነው የነገርኩ እና ከስህተትክ በላይ ወንጌል ባናቱ ይዘግዘቅ ከማለትክ በላይ እኔ ወንጌል ይዘግዘቅ ማለት ልክ አይደለም ያልኩት ቪዲዮ ረበሸክ ልክ እኮ ነው ታዲያ የኔ ነው ያንተ ነው ስህተት የኔ ቪዲዮ መስራት ነው ስህተት ያንተ እኔ ተሳሳትኩ ተብሎ የሆነ ጊዜ ላይ ባውታሩ ጉዳይ ሲጫጫሁብኝ ቪዲዮ ሰርተክ የሰደብከኝ በጓዳ መከራይ ነውነ ወዳጄ አይደለም እኮ ምክንያቱም ፐብሊክ ለሆነ ሲን
አደባባያዊ ለሆነ ስህተት አደባባይ የሆነ ግብረ መልስ መስጠት ምንም ጥፋት አይደለም እኔ እናንተ ደግሞ ያን ጊዜ ቪዲዮ ሰሰራብ ልክ ስላልሆንክ ቪዲዮ ሰሰራብ በነቡርቴ ጉዳይ በሆነ ጉዳይ አንድ ቻሌንጅ ሰጥቼ ነበር አንድ ወር እንኳን እረፍ ብዬክ እኮ ነበር አላረፍክም አንተ ሌላ ቻሌንጅ ልስጥ ብለ መጣ አንድ ወር ከሶሻል ሚዲያ አንድ ወር እረፍ ቢያንስ ሰው ወንድሙ ሲሞት ያርፋል ያዝናል ይቀመጣል ጊዜ ይወስዳል ለቤተሰቦቹ ጊዜ ይሰጣል ያልኩት እኔን በላይቭ እንዳታማኝ እኔም በላይቭ እንዳታማኝ ብዙ ላይቭ ገቢ አይደለም ማንንም ይመሰክርላል እዚህ በቀን እንደምትገቡት ሰዎች አልገባ እንተና አላልኩም ዛሬም እነዚህ ሰዎች አንተ ጋር ገብተው ሐሳብ የሰጡት ያቃሉ ቶፒኩ ሆት ኢሹ ስለሆነ ብዙ ሰው ተሰብስቦ ስለሚሰማቸው አውቃለሁ ክርስትና እንዳሰብከው ይሄደልህ አይደለም ምክንያቱም ስድብ አይፈቅድም ክርስትና ጥላቻ አይፈቅድም ክርስትና መጥፎነትን አይፈቅድም አንተ ደግሞ መጥፎነት ውስጥ አለ ምክንያቱም ዳግም የተወለድክ አማኝ እንዳልሆንክ ውስጥክ ያቀዋል አንደበትም አይፈልገውን ማለት ይችላል ሰይጣን ጥቅስ እንደሚጠቅስ ታውቃለህ ጥቅስ መጥቀስ የመዳን ምልክት እንዳልሆነ ታውቃለህ ወዳጅ ሰይጣን ጥቅስ ይጠቅሳል አንድ ቀን ኢየሱስን መጣና እንደዚህ ያለው ኢየሱስ ክርስቶስ ጾሞ 40 ቀን 40 ሌሊት ጾሞ ከጨረሰ በኋላ ሰይጣን መጣ እና ከፈተነው ፈተናዎች አንዱ ይጠብቁ ዘንድ መላእክትን ስላንተ ያዛል ተብሎ ተጽፏል ሰይጣን ጥቅስ ስለጠቀሰ ሰባኪ አይሆንም ብራዘር አንተ ጥቅስ ስለጠቀስክ ድናሃል ማለት አይደለም ጥቅስ መጥቀስ የመዳን ምልክት አይደለም ለአንዳንድ ሰዎች ስለሚመስላቸው እንደ ዮኒ ማኛን አጣቁትም እንዴ ድሮም እየተሳደበኮ ከፈለገ የነ ዳግማይ ጥላውንን መዝሙር ከፍቶ ይሄ መዝሙር ደስ ይለኛል ብሎኮ ስለ ጌታ ያወራል ደስ የሚል ነገር እኮ ያወራል ጥሩ ነገር ያወራል ጥሩ ነገር ማውራት ራሱን ችሎ የመዳን ምልክት አይደለም መዳን በፍሬ ነው የሚገለጠው ፍሬው ደግሞ ክርስቶስን መምሰል ነው ክርስቶስን መምሰል ማለት ደግሞ አንዳንድ ጴንጤዎች እንደሚመስላቸው የውሸት ትሁት መምሰል አይደለም ድምጽን መቀነስ አይደለም ኢየሱስ ክርስቶስ እውነተኛ ነበር አመፀኞችን ፍለፊት የሚቃወም አመፀኞችን ፍለፊት የሚገስጽ ጌታ ነበር ለምሳሌ እናንተ በኖራ የተለሰናችሁ መቃብሮች ናችሁ ብሎ ይናገራል ኢየሱስ ደፋር ተናጋሪ ፍለፊት ከሐሰት ጋር ፍለፊት ግብግብ የሚገጥም ሙሉ ገበያ የሚገለባበት ለኡነት ለጌታ ለአምላክ ቃል የኖራ ራሱ ጌታና አምላክ ደግሞ የሆነ ፍጹም ሰው ፍጹም አምላክ ነው ጌታ ኢየሱስ ክርስቶስ ስለዚህ ስታዩት ገበያውን ይረብሻል ምክንያቱም ያባቱ ቤት ላይ ንግድ ሲካሄድ ሳይ አንዳንድ ጴንጤ ትህትና የሚመስለው መቅለስለስ ነው ድምጽ ማለስለስ ነው በልብ ጩቤ ሆኖ ባንደበት ጎበዝ ተናጋሪ መሆኑ አይደለም እውነተኛ ክርስቲያን ኢየሱስን የሚመስል ነው ኢየሱስ ደግሞ ለውሸት ለሐሰት ቦታ የሌለው ሰው ስደክም ስትወድቅ ችግር የለውም እናነሳለን ለምሳሌ ሁሉም ሰው ተነሳበት ጆሲ የሚባለው ሰው አክቹሊ ጆሲ የሚባለው ሰው አሁንም እኔ ተለውጧል ብዬ አላምንም የገጽታ ግንባታ ታምራት ደምስስ የሚባል ጠንቋይ ጋር ሄዶ ቀድሞ አማኑኤል ህብረት ቤተክርስቲያን የነበረ አሁን የግል መጋዘን የከፈተ ታምራት ደምስስ የሚባል ጠንቋይ ጋር ሄዶ የገጽታ ግንባታ አካሄዶን የመጣው ጆሲ የሆነ ጊዜ ላይ ምን ችግር አለው ደቅደቅ ባደርግ ሺሻይን ባጨስ ምናምን አለ በሱ ቪዲዮ ሰራህ እኮ አንተ በሱ ደቅደቅ እኔ ቪዲዮ አልሰራው በጆሲ ደቅደቅ ላደርግ በሚል ሐሳብ ቪዲዮ አልሰራው አሁን ስቲል አሁን ገጽታ ግንባታ ተደረገለት እንጂ የተለወጠ ሰው ነው ብዬ አላምንም እኔ መቅለስለስ ውስጥ ለውጥ አይታየኝም ጌታ ማለት ውስጥ ለውጥ አይታየኝም እኔ ማይበት የራሴ መስፈርት አለ ባይብሊካል የሆነ መስፈርት አለ መጽሐፍ ቅዱስ ሌባው ከእንግዲህ በገዛጁ ደክሞ ደግሞ ይብላ ይላል ለሌሎችም ደግሞ ያካፍል ይላል መጽሐፍ ቅዱሳዊ የሆነ እውነተኛ ውስጣዊ ለውጥ ሌባውን በገዛጁ የሚደክም ሰራተኛ ያደርጋል ሰራተኛ ብቻ አይደለም የሚያደርገው ደግሞ ለሌላው የሚሰጥ ያደርጋል እንጂ በዛው የቅፈላ ስታይል እንድትራመድ ያደርጋል አሁን ጆሲ ተመልሶ ዛው ነው ሆኖ ተመልሶ ይታየኛል ነው ያለው ለነዚህ ሰዎች ነብይነት ቤታቸው ተኩሰው እንዳስቀመጡት የሱፍ ኮት
ከዛ ደጅ ሄደው ቦክተው ምናምን ሻወር ወስደው መልሰው እንደሚለብሱት ኮታቸው ነው ነብይነት የሆነ ቦታ ያስቀምጡታል እንደፈለጉ ይጨማለቁና በራሳቸው የህይወት ልክ ከዛ መጥተው ነብይ ይሆናሉ መልሰው እንደዛ ናቸው እና የዚህ ጆሲ የሚባል ጆሲ ቡርቴ የጆሲ ቡርቴ ስህተትን ወድቆ አግኝተከው ጴንጤ ኮንክ በኋላ አንተ ልትቀለሰለስ እንዳትሞክር ምን ነው በውስጥ በታናገሩ እንደው ክርስቲያን በውስጥ አይደል የሚያናገረው አይደል ያልከው አደባባይ ወተክ ጆሲ የሚባል ሰውዬ ይውጣ ከክርስቲያና ይውጣ ጆሲ የምትባል ሰውዬ ለምን አትሄድም ዘው ወደ ኦርቶዶክስ ሂድ እንጂ ምናምን ብለ አንተ አባራሪ ሆነሃል እኮ ይተሳደ ተዋቸው ማኪሳደቡ ተዋቸው እና ሩሩ አይደለም ሰዎች ሲወድቁ መታነሳ አይደለም ምክንያቱም እንትን ብለሃል አንተ ራስ ማን ጆሲ ቡርቴ ሂድ ምናም ብለዋል ወደቀ ሺሻ ምናም ደቅደቅ ባረግ ምን ችግር አለው ምናም ብሎ የተሳደበ ሸታታ ግማታ ምናም ብሎ የተሳደበ ጊዜ እቺን ደሞ ቆርጣችሁ እኔ እንደተሳደብኩት አስመስሉት ጴንጤው እንደዚህ ነው ፍርደ ገምድል ይሆናችሁ ጴንጤዎች አላችሁ ለምሳሌ የመራቢያ አካልክ ይቆማል ምናም በይ ቀለም ወርቅ እንደዚህ ተናግሯል ያልኳትን ቪዲዮ ቆርጣችሁ ለከኔ የመራቢያ አካል ይቆማል ምናም ይያልኩኝ ብልግና የተናገርኩኝ እኔ በፍጹም ብልግና ማወራ ልጅ አይደለም ምክንያቱም አንደበቴ በምህረት እግዚአብሔር ሰለማር በጣም ጎበዝ ስለሆንኩ አይደለም የተሳለ ነው ምናገረውና ቃለው በፈጥነት ነው ማወራው ግን ሳወራ እንኳን ቃላት ልትለቀም ትችላለ ፍጹም በቃ ምርጥነኝ አይደለም በመለው ግን አንደበቴ ብልግና ይናገር ምክንያቱም ብልግና ውስጥ ይሰለሌለ እነ ቀለም ወርቅ እኮ ፖርኖግራፊ ነው መሰለኝ የሚያዩት ሁሌ እኮ ገበታሽ ነው ስድባቸው ተመልከቷቸው ሂድና ተመልከታቸው አክሊል እዛ እንትን ስትጂ አቅም ሶሻል መሰለኝ ሰጣቶሻል መሰለኝ እኔ አላቀም ምናምን ብልግና ነው ቀሚስሽን ገልበሽ ትሄጃለሽ እንዴ ሰው ስለ መጽሐፍ ቅዱስ ሳወራ ቀሚስን ገልበት ሄዳለ እንዴት ይላል ምክንያቱም ከቀሚስ ጋር የተቆራኘ ይሄ ሜንታል ውስጥ ከሱሰኝነት ይሄ ከሴሰኝነት ጋር የተቆራኘ የተዋሃደ ማንነት ስላላቸው ነው ንግግራቸው ውስጥ ሁሉ ቀሚስ አለ ገልበሽ አለ ሰጥቶሻል አለ አርገሻል አለ ለሚስቴ ብቻ ነው መሰጠው ጠይቁኝ የሚላል ምክንያቱም አይምሮክ ውስጥ እንደዚህ አይነት ነገር ነው ያለው በፍጹም ወዳጆቼ ምክንያቱም ሰው በውስጡ የሞላውን ያንን ይናገራል አይደል ሰው ከውስጡ የተረፈውን ነው የሚያወራው ምህረት ሲተርፍ ምህረት ታወራለ እኔ በጣም ነው የሚገርሙኝ አይምሮአቸው ጤነኛ እንዳልሆነ እነዚህን ሰዎች መታቁት እነሱ ናቸው ቂም የሚይዙት ራሳቸውን እንደ ምህረት አድራጊ ነው የሚሰብኩት እነሱ ናቸው ምህረት ማያደርጉት ራሳቸው እንደ ምህረት አድራጊ ነው ያው ምን እንዳላሳያችሁ ይሄ አንድ አለ የቀድሞ ዘማሪ ያሁን አዝማሪ ምን እንደሚል ስሙት ምን ምናገሩ ከዛ በኋላ የደገፈም የተቃወመም ምንም ቪዲዮ ምንም ነገር የሰማሁት ነገር ምንም በቃ ይሄው ነጋኔ ጋር ከዛ እዚህ ቤት ተገኘው የዚህ ድምጽ ባለቤት ማን ነው እስኪ ምታቁ የሰማሁትም ወሬ የለም መስማትም አልፈልግም አንድ የዚህ ድምጽ ባለቤት ማን ነው የምታቁት ስሙ ጻፉ እስቲ የዚህ ድምጽ ባለቤት በቃ ታቁታላችሁ ዳግማይት ጥላውን ትባላለች ነጠላ ጸግዝቃ ሐሜት ነው ስራዋ የሙሉ ጊዜ የሐሜት አገልጋይ ናት ማቀው ነገር ምረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ሁላችንም የሆነ ብቻ ሰው ሁላችንም ወደ ጸጋው ዙፋን ፊት በእምነት መቅረብ አለብን በጣም ጸጋ ያስፈልጋል ክርስቲያን የሚኖረው በጸጋ ነው መከሰው እንትንምለው ማነሳው ማፈርጣው ሰው የለም እኔ ራሴን ነው ማየው እናንተ መስዋዕት ሆናችሁኝ እንግዲህ ዳጊ ይወድ የሚያወሩትን ወሬ ሰሙ ያልሆኑትን የሚያወሩ ራሴን ነው ማይላ ራስህን አይተታቃለ ምራስ ከዛስ እኔ መከሰው ሰው የለም ከሰ ጨርሰ ነው ወይስ ምትከሰው ስለሌለ ነው እንዴ በቅርብ ጊዜ እኮ እናስታውሳለን አማን ሻሎም የተባለ ወንድም እኔ በነገራችን ላይ የአማን ሻሎምን ንግግርና ድርጊቱን ለያይቼ ነው ማየው አማን ሻሎም እንደ አዲስ እንደ ትኩስ ድንች እኮ አምጥታችሁ
ለሚዲያ ርቃን ያጋለጣችሁ ሰዎች ናችሁ እናንተ ስለ ምህረት ታወራላችሁ ተሰብስበ አንተ ቀለሜ ስለ ምህረት ማውራት ትችላለህ አንተ ሰውን ስለመማር እግዚአብሔር ይቅር ይላል ምናምን ስለማለት ማውራት ትችላለህ የትኛው ምህረት አድርገታካል እንዴ እናንተ ፑታንታ አደባባይ ላይ ሰቀላችሁ አረመኔዎች ናችሁ በእናንተ እኮ ነው ቦክሰር ያያነው እኛ እዚህ ሚዲያ ላይ በጣም ብዙ ተራጋጭ ሰዎች አይተናቃል እነ ጆከር ምናምን አይተናቃል እነሱ እንኳን እንደናንተ እኮ እንደዚህ ጨክነው እኮ እንትና ያደርጉም እኮ ብዙ እኮ ሰዎች አይተና ለዛውም አንድ አይነት መልእክት ይዛችሁ ለዛውም ኢየሱስ ክርስቶስ ያድናል ይያላችሁ ኦርቶዶክሳውያንና ሌላ እምነትን በጋራ የሞገታችሁ የሚያግዛችሁን የሚሞግትላችሁን አማን ሻሎምን ቦክሰሩን እኮ አጥታችሁ አሳይታችኋል በጣም አረመኔ ጨካኞች ናችሁና አሁን ስለ ምህረት ዳጊ ያወራል ስሙት ቃሉ መስተዋት ሆነኛል ጣቴን መጠቁምበት ምንም ምልበት ሁኔታ የለም ጸጋ ነው ለራሴ ነው የምጠይቀው እና ሁላችሁም ጸጋን ብትለምኑ ከጌታ ጸጋ ደግሞ የሚገኘው ደግሞ እሱ ጋር ነው የትም ቦታ አይገኝም እንዲህ አይነት ፍሪ ጊፍት ያለው የሚያነሳ የሚያበረታ ክርስትናን በድል እንድታጠናቅቁ የሚረዳ ጸጋ ዙፋኑ ጋር ያለው ጌታ ጋር ያለውና ዮኒዬ እንወዳለን ታውቃለህ ምን ወድ ደግሞ ንስሐ ስለገባ ስላልገባ አይደለም ንስሐ የገቡ ብቻ ምን ወድ ከሆነ እሱ ክርስትና አይደለም ንስሐ የገቡ ብቻ ምን ወድ ከሆነ እሱ ክርስትና አይደለም የምንወድ ንስሐ ስለገባ ስላልገባ አይደለም አሃ አማን ሻሎም ንስሐ ግባ ይያልክ ሰጨቀጨቀው የነበረው ንስሐ ካልገባ ስለማትወደው ነው ስለምትወደው ነው ምን አይነት ዝብርቅርቅ ህይወት ነው የምትኖሩት ምን አይነት አስመሳዮች ናችሁ ምን አይነት አስመሳዮች ናችሁ የውሸት ነው የምትኖሩትና እኔ ለዚህ ዮኒ ማኛ ለሚባል ዳግም ላልተወለደ ሰው መጥፋት ምክንያት ይሆናችሁ ነው ለሱ ብቻ ሳይሆን ለብዙ ሰዎች እንደ ቀለም ወርቃይ ተንፍሱ አንተኮ ቀለሜ ብሎ የሚጠሩኝን ሰዎች በረዱኝ የርዳታ ገንዘብ ጠበቃ ቀጠሬ እከሳቸዋለሁ አስራቸዋለሁ ብላል የራስ ክብር ሲነካ ወንጌል ይዘቅዘቅ ሲባል ግን ኢትስ ኦኬ መሳሳት ያለ ነው የ8 ወር ልጅ ነው ምን አለ ቀለም ወርቃይ ተንፍሱ ብሎ ሰዎች ሲጠሩክ ጠበቃ ቀጠሬ አሳስርሻለሁ ያዳሚ ያልክበትን ያንን ልብ የ8 ወር ክርስቲያኖች ናቸው የ2 ወር ክርስቲያኖች ናቸው ቀለም ወርቅ ያሉኝ ብለ ብትዘላቸው አይደለም እናንተ ለክብራችሁ ነው የምትኖሩት ዮኒ ማኛ አክቹሊ ዮኒ ማኛ አልጨከንኩበትም እኔ ቪዲዮን ገብታችሁ ተመልከቱት ወዳጆች አልጨከንኩበትም እግዚአብሔር እድል የሚሰጥ አምላክ ነው ማንንም ላይ መፍረድ የሚችል አይደለም ግን እናንተ ጋር ያለው አመጽ እናንተ ጋር ያለው ውሸት ከዛ ለሌላውን ቤተ እምነት ላይ ማጥላላት ላይ የተመሰረተ ድጋፍ ይዛችሁ ብቻ ማለት ነው ሌላውን ቤተ እምነት ስለምትነኩለት ብቻ ጴንጤው እናንተ ጋር ሲሆን የጥላቻውን እከክ ታኩለታላችሁ የብዙ ጴንጤ የጥላቻ እከክ በእናንተ ስድብና በእናንተ የማንጓጠጥ ጥፍር ነው የሚታከክ የጥላቻ እከክ እኔ ጥላቻ የለብኝም ምን I'm sorry ኦርቶዶክሳውያንን ሳያቸው አይደብሩኝም ወዳጆቼ ይቅርታ አድርጉልኝ በደል ከሆነ አልጠላቸውም ይቅርታ አድርጉልኝ በቤተ ክርስቲያን በኩል በሚካኤል በገብርኤል በማርያም በኩል ሳልፍ አይሰቀጥተኝም እውነቴን ነው የምላችሁ አይደብረኝም የሆነ የክርስቲያን ቤተ ክርስቲያን እዚህ ያለ ብዬ ነው ማልፈው ሌላ ታሪክ የለውም አይደብረኝም I'm sorry እንዲደብረኝ ፈልጋችሁ ከሆነ የሆነ ነጠላ ያደረገች ልጅ ሳይ የሆነ በቃ ምናም ብዬ እንደ አይኔ ደም አይለብስም I'm sorry ፕሮቴስታንቶች የማናችሁን ማህተብ እንደማልፈልግ በአመታት የጽናት አቋሚ አይታችሁኛል እኔ በጣም በአቋም ምራመድ ሰው ነኝ አይደለም ማለት ህይወት እንዲጠፋ አይደለም ፈልገው ሚዝረብል እንድትሆን ተስፋ እንድትቆርጥ አይደለም ፈልገው እንደ ቀድሞ ህይወትን ተመልሰ የሙሉ ጊዜ ተሳዳቢ እንድትሆን አይደለም አክቹሊ አልተለወጥክም አሁንም እየተሳደብክ ነው ትናንትናውን ለምሳሌ በጣም ብዙ ሰዎች ስትሳደብ ነበር ዮዳብ ንጉሱኮ ሱም ፕሮቴስታንት ነው ለምን እሱን አተናገሩትም ማለት ዮዳብኮ እኔ ወንጌል ልስበክ ምናምን ብሎ የሆኑ ሰዎችን በሃይማኖት ቋሚ ሲሳደብ አላየው አንተ ኢየሱስን አመንኩ ብለ ብርቱካን በመተባል
ራሷን ነብይ አድርጋ በሾመች ሌባ ዘራፊ ከሀገር ቤተሰቦቿን ባሸሸች አመፀኛ ሴት ተጠመቁ ብለ ገንዳ ውስጥ ተዘፈዘፍክ ያኔ ስትዘፈዘፍ ገንዳ ውስጥ ያ አመፀኛ ያልበም ሰው የህይወት አልበም ያለው ሰው አለ ዘማሪ የሚባል አዝማሪ እሱ መጥቶ አስጠመቀክ አንተን ያጠመቀበት ቦታ ላይ ግን የካዳቸው ልጆችን ሁሉ ሳይጠይቅ ነው ሄዶ ይሄ ነው የናንተ ክርስትና እኔ አም ሶሪ ያዝንላቸዋለሁ በእውነት አዝንላቸዋለሁ ዮኒ ማኛ ሲጠመቅ ደስታውን ልካፈል ነው የመጣውት ይላል አንተ 4-5 አመት እኮ ያላያቸው ልጆች አሉት የካዳቸው ልጆች አሉ እዛው ከተማ ላይ ዮኒ ማኛ የተጠመቀበት ከተማ ላይ የካዳቸው ልጆች እኮ አሉ አም ሶሪ ይሄ ነው የናንተ ክርስቲያን አሁን ገድለ ምናምን በለ ስታወራ እኔ እኮ ተገረመኛል ጌታን ገድለ ምናምን በለ ስታወራ ታሳዝነኛል በእውነት ይሄ እኮ ያይምሮ ብልሽት እኮ ነው ያይምሮ ብልሽት ነው ወዳጂ መመርመር አለበት ያደገ የሰለጠና ሀገር ነው ያለው ያደገ የሰለጠና ሀገር የመኖር አንዱ ጥቅም ሳይካትሪስት ማግኘት ይችላል ጥሩ የሚያማክር ሰው አለ የሚያማክር ሰው ታገኛለ ሂድና ተመርመር ታከም ልጆችን የሚያስክድ በዲኤንኤ የተረጋገጡ ልጆችን ነው የካድካቸው በዲኤንኤ የተረጋገጡ ልጆችን ነው የካድካቸው ብራዘር በዲኤንኤ የተረጋገጡ ልጆችን ሳር ቤት ሙሉ ወንጌል በዘመኑ የነበሩ ሽማግሌዎች እሷ በጽድቅ እንደኖረች አንተ በጥፋት እንደተመላለስክ ሲመሰክሩብህ ፍርድ ቤት ድረስ የቤተ ክርስቲያን ሽማግሌዎችን ከሰሃል ብራዘር ብዙ ከሰሃቸዋል ፐርሰናል ነው የነገርኩ ያለው ይሄን ከሰሃቸዋል ከዛ አስወራህባት እቺ ንጹህ ሴት ላይ አስወራህባት ከሙዚቀኛ ጋር ተኝታ ነው የወለደችው ተከድቼ ነው አልተከዳች እሷን የተከዳችው አንተ አልተከዳ በጣም በጽድቅ ነው የኖረችው ማንነቷ ልጅነቷን ይሰጣች እስቲል እስካሁን ድረስ ዝም ብላለች ምክንያቱም ዲዘርቭ አታደርግም የኔን ኡነት ብላ ታምናለች መዘመር አይደለም ትርፍ መዘመር አይደለም ክብር መዘመር አይደለም እግዚአብሔርን ማገልገል በህይወት ነው ብራዘር ቤተሰብ እኔ ሚስቴን አዋርጄ ሚስቴን አናንቄ ሚስቴን አሳብጄ መጥቼ ኢየሱስ ያድናል ብል ከሰማይ ሆኖ የሚያድነው ይስቅብኛል ያላግጥብኛል እውነቱን ልንገር ታቋል የካድካቸው ግን በጣም ጀግና ስለሆነች ያቺ የተፈታች የተተወች በአመጽ የተተወች ያቺ ምስኪን ልጅነቷን የሰጠች ሴት ልጆቿን ተክዳ በዲኤንኤ የተረጋገጠ ያንተ ልጆች እንደሆነ የተረጋገጡ ልጆችን ክዳት ታቋል ከዛውን ስለ ከነቀለሚ ጋር ሆነ የነቀለሚ ቡድን በነገራችሁ ላይ ያመጽ ቡድን ነው ስብስባቸው በሙሉ ተመሳሳይ ታሪክ ነው ያላቸው እንደዚህ ሚስቶቻቸውን የካዱ በትዳራቸው ላይ ትዳር ያደረጉ I'm sorry ሚስቶቻቸውን የካዱ በትዳራቸው ላይ ትዳር ይሄ ከዛ ጌታን ያገለገልኩ ነው ይላል ምን ያህል ዘማሩ ሲናገር ህይወት ይናገር እስኪ ህይወት ይናገር እስኪ ህይወት ይናገር እስኪ ህይወት ይናገር እስኪ ወሬ አይደለም ህይወት ይናገር ዘማሩ ምን አለ ህይወት ይናገር እስኪ አለ አየ ጌታ የሆነ ዮኒ ማኛ የሚባል ሰውዬ በጠንቋይ ብርቱካን በመተባል ሴትዮ ለብለብ ክርስትና የውሸት ክርስትና ውሃ ውስጥ ሲዘፈዘፍ ሂድና ይልኛ አይልህም ልጆችክ ያሉበት ሀገር ላይ አንድ ቀን እንኳን ልጆችን ሄደክ ሳትሰማቸው ያባት ፍቅር የሚፈልጉት ልጆችን ሳትሰማቸው ዮኒ ማኛን አስጠምቅልኝ አይልህ ሲሪየስ ነግራል ዮኒ ማኛ አስጠምቅልኝ አይልህ አስጠምቅልኝ አይልህ ያረ ጻድቅ ነው እኛ ጌታ አረ እግዚአብሔር ጻድቅ ነው ወዳጆቼ እግዚአብሔር ጻድቅ ነው መቼም ይፈልጉትን ያክል በረሃ ወርጄ ወንጌል ብሰራ የፈለኩት ተራራ ወጥቼ ኢየሱስ ይያልኩ ብጮ የተበደለች ሚስት ቤት አስቀምጬ የተካደች ሚስት ቤት አስቀምጬ ከሷ ከራስክ የወለደቻቸው ልጆች ከሌላ ወለደች ቢንበለ ህይወቷን አበላሽተ
ህይወቷን እኮ ነው ያበላሸው ታጋል ህይወቷን ያበላሸው በየፖሊስ ጣቢያው ምንም ባላደረገችው እየከሰስካት ለሊቱን ሙሉ ስታስለቅሳት የነበረችው ሚስት አንተ አገልጋይ ነኝ ብለ በየመድረኩ ተዘላል የደረቁ አጥንት ተስፋ የሌላቸው ክብር ሆኑ ዛሬ ለምለመው ያለቀ ጉዳይ የሞተ ነገር ህይወት ያገኛል ጌታ ሲናገር አይደል የሞተ ነገር ህይወት ያገኛል ጌታ ሲና ምን ነው አንተ ቤት አልሰራም ይሄ እውነት ምን ነው ያቺ ምስኪን ስትካድ ልጆቿን ጠለህባት ስትሄድ የወለደች ልጅ በዲኤንኤ ያንተ ልጆች እንደሆነ የተመሰከረብን ሽማግሌዎች የመሰከሩብህ ሽማግሌዎች የነገሩብን እንደዚህ አይነት ጨካኝ አረመኔዎች ነው የተሰበሰቡ ለዛ ነው እኔ ምትሸወዱ ጴንጤዎች ሄዳችሁ እዛ ጭምልቅልቅ ውስጥ ገብታችሁ ጌታ ይባርክ ጌታ ይባርክ የሆነች ምታለቅስ ሴትዮ ያለችበት ህይወት ውስጥ ነው እናንተ ጌታ ይባርክ ምትሉት አንቺ ብትሆኚ ጌታ ይባርክ ምትዩ ጊፍት ምትለቂው የነቀለም ወርቅ ስብስብ ላይ እየሄድሽ እግዚአብሔር ሰራ ምትዩ እግዚአብሔር በእንደዚህ አይነት ጭምልቅልቅ ነገር ውስጥ ይሰራል ወይ ጥያቄ ያለኝ ብራዘር መልስ ካላችሁ እኔ ጥያቄ ያለኝ መልስ አላችሁ እኔ ጥያቄ ያለኝ አይገርምም ልታብድ በፍጹም ወዳጅ በፍጹም እውነት ስለምናገር በፍጹም ደስታ ሆኜ ነው የምናገረው ጌታ ምስክር መንፈስ ቅዱስ ምስክር ነው እውነት ነው የምናገረው አንዳንድ ጴንጤዎች የና አማን ሻሎም እኮ ያማን ሻሎም ቦክሰር እኮ መሰቀል ጽድቅ እንደሆነ እኮ መስክራቸዋል ይሄው ጌታ ዋረደው አማንን ጌታ ዋረደው ይሄው ጌታ እጁ ላይ ጣለው ምንድነው ያለው ዳኛው ይጠቅ ዳኛው ይመስክር አለ ቀለም ወርቅ ወጣን ይዛን ሰው ዳኛው ምን አለ አለ ወጥቶ ቀለም ወርቅ የተፈሱ ዳኛው ምን አለ እያለ ሰበከ የአማን ሻሎም እርቃን መውጣት ልክ እንደሆነ እንዲታሰብ ዳኛው ምን አለ የሚል ስብከት ይዘው ወጣ ቀለም ወርቅ አይተንፈሱ ዳኛው ምን አለ አሁን ዳኛው ምን አለ ቀለም ወርቅ ዳኛው ምን አለ አብሮክ ያለ የገድል አርበኛ ወዳጅ አብሮ ያለ ኦርቶዶክስን ሞግታለው የሚል ዘባቹ ዘማሪ ነኝ የሚለው ሰውዬ ያቺ በድንግልና ያገባችው ሚስቱን አስወልዶ ሲያበቃ ምንም ባላጠፋችሁ ጥፋት ከሙዚቀኛ አረገዘች ብሎ ስሟን ሲያጠፋ ዳኛው ምን አለ ቀለም ወርቅ ዳኛው ምን አለ የሳር ቤት ሙሉ ወንጌል ቤተክርስቲያን የጊዜው ሽማግሌዎች እሷ ንጹህ እንደሆነች ውጤቱም ዲኤንኤ ውጤቱም የሱ ልጆች እንደሆኑ እንደመሰከረበት አውቀው በጽድቅ ሲፈርዱ ለሷ ሲወግኑ ፍርድ ቤት ሲያቆማቸው እሱ በሐሰት ከሶ ዳኛው ምን አለ ፍርድ ቤት ሲያሸንፉት ዳኛው ምን አለ ሰውየው ልጅቷ እንደዚህ አሏት በዛ ጊዜ መጽሔት ነበር ታዋቂ እንደዚህ ሶሻል ሚዲያ አልነበረ ምን ስለሰው ትኛለሽ ወዛም ስለሰው አይደል የሚወራው መቼም ማርያም መልአክ ናት እንዴ ስለ ማርያም ነው ታወሩት ያረሰ ማርያምም እኮ ሰው ናት ስለሰው ነው የሚያወራው እነሱም ስለሰው ነው የሚያወሩት ተክለሃይማኖት ሰው አይደል እንዴ ተክለሃይማኖት ገርለ ተክለሃይማኖት ይያላችሁ መታወሩለት ሰው አይደል እንዴ የኦርቶዶክስ ቤተ እምነት እኔም ስለሰው እነሱም ስለሰው ነው የሚያወሩት ምን ስለሰው ታወራለ ትላላችሁ እንዴ አቡነ ገብረ መንፈስ ቅዱስ ሰው አይደል እንዴ ሁሉም ሰው ስለሰው እኮ ነው ይወራ የት ነው ተታወራው ስለ ኢየሱስ ተታወራ ፍጹም አምላክ ፍጹም ሰው ነው አይደል ስለሰው ነው የምናወራው እኮ እንዴ እዩ ገይድ ይላል እዩ ራሱ ባካ ይወጣለትም ስለሰው ነው ሁሉም የሚያወራውና እኔ ስለሰው ሳወራ ግድ እንትን እንዳይላችሁ እንዳይደብራችሁ ፕሮቴስታንቶች ሁሉም ስለሰው ነው የሚያወራው እሺ ቀጥ ዳኛው ምን አለ ቀለም ወርቅ ዳኛው ምን አለ ዲኤንኤ ልጆቹ የሱ እንደሆኑ ሲመሰክር ዳኛው ምን አለ አየህ ስብስባችሁ ያመስብስብ ነው አንዳንዶቹ እኮ አብቅቶላችኋል በቃ ጨርሳችኋል ረጭታችሁ ጨርሳችኋል እንዴ ብላችሁ አንዳንዶቻችሁ ትዳር ፍለጋ ነበር እዛ ሶሻል ሚዲያ ላይ መጣችሁት እግዚአብሔር በነገራችን ላይ ሰዎችን ለማይረባ አይምሮ አሳልፎ ይሰጣቸዋል
ለገዛ ፍላጎታቸው ማለት ነው ለፍላጎታቸው ይሰጣቸዋል ገንዘብ ነበር ቀለም ወርቅ የሚፈልገው ገንዘብ ሰጠው በርግጥ ቀለም ወርቅ የወሰደው ገንዘብ አልበቃ ብሎት ስልኬ ጋለ እያለ ነው የት እንዳደረገው አላውቅም ከዛስ እዛ ጋር የተሰበሰቡት ሚስት ማግኘት የፈለጉት ሚስት ሰጣቸው እዚሁ ከሶሻል ሚዲያ እግዚአብሔር ድንቅ አምላክ አይደል እዚሁ ከሞባይላቸው ሳይወጡ ሰጣቸው አንዳንዶቹ እኮ ተረጋግተዋል እጮኛ አግኝተው ተረጋግተዋል ሚስት አግኝተው ተረጋግተዋል አንዳንዶቹ ገንዘብ አግኝተው ተረጋግተዋል እግዚአብሔር ፍላጎትን ሰጥቶ ዞር ያደርጋል ፍላጎትን ሰጥቶ ዞር ያደርጋል የሚፈልጉት ዲያስፖራ ማግባት ነበር ዲያስፖራ ሰጣቸው ተረጋጉ ደስ አይል እግዚአብሔር ድንቅ አምላክ ነው እግዚአብሔር ቸር ነው በፍላጎትክ ዞር ያደርጋል ደስ ይላል እኔ ደስተኛ ነኝ እናንተ ዲያስፖራ ስላገኛችሁ በእውነት ሄዳችሁ እንደ ቀለም ወርቅ አይተንፍሱ ቤት ውስጥ እንዳትቀመጡ አግዟት አደራ እንጂ ምታገባትን ሴት እንጂ ዲያስፖራ ማግባታችሁ ደስ ይለኛል አግዟት አደራ ግን ቪዛ ሲሰጣችሁ ሞባይል ደግናችሁ እንደ ቀለም ወርቅ አይተንፍሱ የሙሉ ጊዜ እምነት ከእምነት ጋር የሚያፋጅ ግለሰብ እንዳትሆኑ እንጂ ሂዱ ደስ ይላል ሂዱ አገሪቷም ብዙ የሥራ ዕድል የላት ታበረታታቸዋለች እንዳትሞቱ ነው ምንፈልገውኛ በሊቢያ ሄዳችሁ እንዳትሞቱ ነው እንጂ ምንፈልገው ቪዛ መጥቶላችሁ በአውሮፕላን መሄድ ከቻላችሁ ሂዱ ወዳጆቼ ከጠራችሁን እንኳን ጌታ ረዳችሁ ብለን እንሸኛችኋለን ኤርፖርት ድረስ አበባ እንሰጣቸዋለን ያበባ ጉንጉን እንሰጣቸዋለን እንዲ ከፈለጋችሁ ያበባ ሀበለ ሰርተን እናደርግላችኋለን እኛ ደስ ይለናል እናንተ በመሄዳችሁ አደራችሁን ግን ስትሄዱዛ ደርሳችሁ ስልኬ ጋላ አትበሉን እንጂ ሂዱ ወዳጆች መሄዳችሁ ጥሩ እውነት የዛሬው ለየት ያለ ነው አሃ ለየት ያለ ነው አይ ተመችኛላችሁ በእውነት ተመችኛላችሁ እውነት ተመችኛላችሁ እግዚአብሔር እውነተኛ አምላክ ነው እግዚአብሔር የፍትህ አምላክ እግዚአብሔር የጽድቅ አምላክ ነው አየ ባንተ መመዘኛ እዚህ ውስጥ ያላችሁ ፕሮቴስታንቶች አሁንም ደግሜ ያማኑኤል የአማን ሻሎም ቦክሰር መታየት ልክ እንደሆነ የእግዚአብሔር ፍርድ እንደሆነ ስትመሰክሩ የነበራችሁ ሰዎች የዳጊ በሐሰት የመጀመሪያ ሚስቱን መፍታትም ጽድቅ እንደሆነ እንድታውቁ ፈልጋለሁ በሐሰት መክሰስ በዲኤንኤ ተረጋገጡ ልጆቹን የኔ ልጆች አይደሉም ብሎ ክዶ ብቻዋን እንድታሳድግ መፍረዱ እንጠይቃለን እግዚአብሔር ዳኛ ነው የጽድቅ አምላክ ነው ፍትህ አምላክ ነው እግዚአብሔር በብሉይ ኪዳን ነቢያቶችን ሲያስነሳ የነበረው ፍርድ ሲጣስ በደል ሲደረግ ነው ሂዱና መጽሐፍ ቅዱስን ተመልከቱ ኦሪዮን የሚባልን ሰው ሚስቱን ሊወስድበት በገዛ እጁ ዳዊት ደብዳቤ አጽፎ ፍለፊት ጦር ሜዳ ወሰደና አስገደለው ኦሪዮንን ማን ልብ አምላክ ዳዊት እግዚአብሔር ናታንን ላከውና ናታን አንድ ታሪክ ነገረው አንድ እረኛ ነበረ ብዙ ከብቶች ያለው ሰው ከብቶቹን ይጠብቅለት ነበር እሱ ግን አንድ ግልገል ነበረችው የራሱ አቅፎ እቅፍ ውስጥ አሳደጋት እነዛን ይጠብቅለታል ብዙ ነው ያለው አሰሪው እቺን ግን የራሱ ስለሆነች በእቅፉ አሳደጋት በስስት አሳደጋት ግልገሏን ትልቅ ሆነች በግ ሆነች ጠምንተን ሙክት በግ ሆነች አደገች የዛን ጊዜ ብዙ በጎች ያሉት የእረኛው ቀጣሪ እንግዶች ሲመጡበት የራሱን ብዙ በግ ትቶ የዚህን የእረኛውን አንዷን በግ አረደበት ይሄ ሰው ምን ፍርድ ይገባዋል ብሎ ናታን ሲጠይቅ ዳዊት ተቆጣ ዳዊት ውስጡ ጽድቅ አለ ቢስትም ቢወድቅም ውስጡ ጽድቅ አለና ተቆጣ 7 እጥፍ መክፈል አለበት አለ ንጉስ ዳዊት ሆይ ያ
ከእረኛው እቅፍ በጉን የመነተፈው ግፈኛው ነጣቂ አንተ ነህ አለው። ዳዊት ልብሱን ቀደደና ንስሐ ገባ። አይ ልበ አምላክ ዳዊት አይ ልበ አምላክ አየጥፋት ሲነገር ልብስን ቀደ ንስሐ መግባት አለበት። በቃ አለቀ። የተበደለች ሴት አለች ዮኒ ማኛ የተጠመቀበት ከተማ ውስጥ ልጆቹ ያንቺ አይደሉም ከሌላ ሰው ነው የወለድሽው ተብላ በሐሰት የተከሰሰች በዲኤንኤ ማረጋገጫ እውነተኛ እንደሆነች የቤተ ክርስቲያን ሽማግሌዎች የመሰከሩላት ብቻዋን እንድታሳድግ የተፈረደባት ቀለብ ያልተሰፈረላት በላይዋ ላይ ሌላ ሚስት የታጨባት ሌላ ሰው ትዳር የተመሰረተባት በጽድቅ እሷ ብቻዋን አሁን ድረስ ብቻዋን በንጽህና የምትኖር የምትዘምር ጌታዋን የምትወድ አንድም ቀን ሚዲያ ላይ መጣ በጣም ጨዋ ስለሆነች ሚስጥር አውጥታ ማታቅ በጽድቅ የምትኖር እግዚአብሔርን የምትፈራ አንድ ነፍስ አለች። ለዛች ነፍስ መናገር አለብን። እና ዮኒ ማኛ ያንተን ስድብ የሚታገሱት በጣም መሐሪ ስለሆኑ እንዳይመስል ካንተ የባሰ እግዚአብሔር ጋር ያላወራረዱት በደል ስላለባቸው ነው። ማስረጃ እንዳይጠይቁ እስቲ ደፍሮ ይምጣሱ።